ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትሩ አሳሰቡ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትር አህመድ ሺዴ አሳሰቡ። በጦርነት ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉም የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። የገንዘብ ሚኒስትሩ አህመድ ይህንን ማሳሰቢያ የሰጡት ዛሬ ረቡዕ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስ እና በሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኪሮሲ ደግሞ በ146 ብር እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ እንደሆነም ገልጸዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን በአጸፋው ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሠረተ ልማቶች ጥቃት ተፈጽሞባቸዋል። በዚህ ምክንያትም የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበረ። ኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለት በበርሜል $89 እየተሸጠ ነው። የገንዘብ ሚኒስትሩ በመግለጫው የዓለም ዋጋ በትናንትናው ዕለት የደረሰው ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205 ብር ከ74 ሳንቲም መሆን ነበረበት። አሁንም መንግስት ቤንዚን በሊትር 73 ብር ከ56 ሳንቲም እየደጎመ የሚገኝ መሆኑንም ያሳያል ብለዋል። ነጭ ናፍጣ በዓለም ዋጋ በሊትር 238 ብር ከ13 ሳንቲም እንደደረሰ በመጥቀስ በሊትር 98 ብር ከ29 ሳንቲም በመንግስት እየደጎመ መሆኑንም አስረድተዋል። የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ ነው ያሉት የገንዘብ ሚኒስትሩ ነዳጅ በተቀመጠለት የግብይት ሰንሰለት እና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበትም አሳስበዋል። መንግስት በጦርነት ምክንያት የተፈጠረውን የነዳጅ አቅርቦትና ዋጋ ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑን ተናግረዋል። ከሚወሰዱ እርምጃዎች መካከልም ከዲፖ ማቅረብና አጣዳፊ ግዢ መፈጸም የሚሉትን ጠቅሰዋል። በሆርሙዝ ወሽመጥ መዘጋት ምክንያት ሊያጋጥም የሚችለው መስተጓጎል ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ ለመፈጸም ጥረት እየተደረገ መሆኑንም ገልጸዋል። አህመድ አክለውም የመካከለኛው ምስራቅ ፈጠረው ይህ ቀውስ ምን ያህል ሊቆይ እንደሚችል እርግጠኛ መሆን እንደማይቻል አንስተዋል። በመካከለኛው ምስራቅ ያለው ጦርነት መቼ እንደሚያቆምና የተፈጠረው የነዳጅ ምርት ላይ የደረሰው ውድመት እንዲሁም የአቅርቦት ሰንሰለት ላይ የተፈጠረው ችግር እስከ መቼ እንደሚዘልቅ መገመት እንደማይቻልም ተናግረዋል። በመንግስት ጉዳዩን እየተከታተልን በሀገር ውስጥ የነዳጅ በአስተማማኝ መልኩ እንዲቀርብ እንደሚደረግ ያነሱት አህመድ ከዚህ ጎን ለጎን ከፍተኛ የሆነ የነዳጅ ቁጠባ ስራ ውስጥ መግባት ይኖርብናል ብለዋል። ሁሉም ነዳጅ ተጠቃሚ አካላት እና መላው ማህበረሰቡ፣ የንግዱ ማህበረሰብ፣ መንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶች እና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባቸው ማሳሰብ እንፈልጋለን ሲሉ አጽንዖት ሰጥተዋል። ከዚህ ባሻገር በቅርቡ በተጠና ሁኔታ ተጨማሪ የነዳጅ የቁጠባ እርምጃዎች ለህብረተሰቡ የሚገለጡ ይሆናሉ ሲሉም በመንግስት ይፋ የሚደረጉ አሰራሮች እንደሚኖሩም አስታውቀዋል። በሀገር ውስጥ የሚታየውን ትክክለኛውን የግብይት ሰንሰለት አለመጠቀምና መንግስት ባስቀመጠው ዋጋ ያለመሸጥ ሁኔታ ለማስተካከል የሚወሰደው እርምጃ
እንደሚጠናከርም የገንዘብ ሚኒስትሩ አህመድ ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።